ትናንት ምሽት ኢራን ለያዥም ለገናዥም አልያዝ ብላ አምሽታለች። በዛተችውም መሰረት በባህሬን በሚገኘው የአማዞን መረጃ ማከማቻ ላይ ጥቃት ሰንዝራ አድራለች። እነ ማይክሮሶፍት፣ አፕል፣ ጎግል፣ ቴስላ፣ ኢንቴል፣ ዴል፣ ጄፒ ሞርጋን እና ቦይንግን ጨምሮ 18 የሚሆኑ ግዙፍ ኩባንያዎችን ለቀጣይ ኢላማዋ በጥቁር መዝገብ ውስጥ አካታለች። ኢራን አንድ ባለስልጣን ሲሞትባት አንድ የአሜሪካን ተቋም አወድማለሁ ማለቷ ይታወሳል። ሆኖም ስለ አመራር ግድያ የተባለ ነገር ሳይኖር ነው የትላንት ምሽቱ ጥቃት የተሰነዘረው። ጦርነቱ ለአንድ ነፍስ አንድ ተቋም ሆኗል። በቀጣይ የሚፈጠሩ አዳዲስ ጉዳዮችን ይዤላችሁ መለሳለሁ። ፎሎ እያደረጋችሁ ጠብቁኝ። መልካም ጊዜ። እንደተፈራው ሆነ። ኢራን የተፈራውን ጥቃት እንደዛተች አደረገችው። ኢራን በባለስልጣኖቿ ላይ ለሚፈጸም ማንኛውም ግድያም ምላሽ ለመስጠት ግዙፍ የአሜሪካ የቴክኖሎጂና የፋይናንስ ተቋማትን ኢላማ እንደምታደርግ አስጠንቅቃም ነበረም። ታዲያ እንደ ሮይተርስ ዘገባ ኢራን በትናንትናው ዕለት በባህሬን የሚገኘው የአማዞን የመረጃ ማከማቻ ማዕከል ላይ ከባድ የተባለ ጥቃት ፈጽማለች። ኢራን 18 የሚሆኑ ግዙፍ የአሜሪካ ኩባንያዎችን በጥቁር መዝገብ ውስጥ ለጥቃት ያካተተች ሲሆን በትናንትናው ዕለት ጥቃት የፈጸመችበት በባህሬን የሚገኘው የአሜሪካው የአማዞን የመረጃ ማዕከል በጥቃቱ ከፍተኛ የተባለ ጉዳት እንደደረሰበት የተገለጸ ሲሆን ይህም የኢራን እርምጃ ጦርነቱን እያባባሰው ይገኛል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ከሩሲያ አስደንጋጭ የተባለ ዜና ሰምቷል። ከመጋቢት 23 ቀን ጀምሮ ሩሲያም የቤንዚን ኤክስፖርት ልታግድ እንደሆነ ተነግሯል። የሩሲያ መንግስት በመካከለኛው ምስራቅ ባለው ጦርነት ሳቢያ በዓለም አቀፍ የነዳጅ ገበያ ላይ የሚታየውን የዋጋ መለዋወጥ ለመቋቋም በፈረንጆቹ አፕሪል 1 ወይንም በእኛ ከመጋቢት 23 ቀን 2018 ዓ.ም ጀምሮ የቤንዚን የውጭ ኤክስፖርትን ለማገድ ወስናለች። እገዳው እስከ ሐምሌ 24 ቀን 2018 ዓ.ም ድረስ እንደሚቆይ የተነገረ ሲሆን ሩሲያ ባለፈው ዓመት ብቻ ወደ 5 ሚሊዮን ሜትሪክ ቶን የሚጠጋ ቤንዚን ወደ ውጭ ሀገራት ልካለች። እናም አሁን የተጣለው እገዳ በዓለም አቀፍ የነዳጅ ገበያ ላይ የራሱን ተጽዕኖ ሊያሳድር እንደሚችልም ተነግሯል። የፕላስ ምልክቷን በመንካት አዳዲስና ወቅታዊ መረጃዎችን ይከታተሉ። ሰበር የተባሉ 6 ዜናዎችን ይዤላችሁ መጥቻለሁ። ባንድ ላይ ማለት ነው። አጠራ አድርጌ ያቀርብላችኋለሁ። እስከ መጨረሻው አብራችሁን ቆዩ። በሰሞኑን የኢራን ሚሳኤሎች ጠንከር ብለዋልና በዚህ ምክንያት ከደቂቃዎች በፊት አልጀዚራ ይዞት እንደወጣው መረጃ መሰረት ከላይ እንደምትመለከቱት ከ5 ሚሊዮን በላይ እስራኤላውያን ከመሬት ስር ወደ ተዘጋጀላቸው መጠለያ ውስጥ እየኖሩ እንደሆነ እየተነገረ ይገኛል። በሁለተኛው ዜና የሆርሙዝ ሰርጥን በሰላም አልፋለች። የፈረንሳይ የነዳጅ ጫኝ መርከብ በዚህ ሰዓት የሆርሙዝ ሰርጥን በስኬት ማለፏ እየተነገረ ይገኛል። ምናልባት በሰሞኑን ፈረንሳይ ከአሜሪካ ጋር በገባችበት ሰጣ ገባ ወይም ደግሞ ኢራን ላይ ወታደራዊ ኃይልን አላሰማራ ማለቷን ተከትሎ በሰላም እንድታልፍ ተፈቅዶላት ሊሆን ይችላል የሚሉ ግምቶች እየተነገሩ ይገኛሉ። የኢራን ድሮኖች በኩዌት የሚገኘው የሚናን አልአህመዲን የነዳጅ ማጣሪያ መጥተዋል። ይህንን ብሪክስ ኒውስ ነው የዘገበው። በሌላኛው የኢራን ትልቁ ጥቃት የኢራን ባላስቲክ ሚሳኤል በእስራኤል ላይ በሰነዘረው ጥቃት የእስራኤል የድሮን ማምረቻ እንደወደመ እየተነገረ ይገኛል። አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኤፍቢአይ ዋና ዳይሬክተር ከስራ ሊያባሩት ነው። ምክንያቱ ደግሞ እጅግ የሚያስገርም ነው። ከሳምንት በፊት የኢራን ሀከሮች እንግዲህ ይህን ሰው ጉድ ሰርተውት ነበረ። የኢሜይሉን ሁሉ ሀክ አድርገው የግል ሚስጥሩን ሁሉ አደባባይ ላይ ዘርግፈውለት ነበረ። በዛ ምክንያት እንግዲህ ሚስጥር ታውቋል፣ ምንም አሰራለንም በሚል አይነት ሁኔታ ከስራ ሊያባሩት እንቅስቃሴ እንደጀመሩ እየተነገረ ይገኛል። እንግዲህ የኢራን ሀከሮች ስራ እዚህ ድረስ ደርሷል። በመጨረሻው ዜናዬ በኢራን ላይ ሊደረግ የታሰበው የምድር ላይ ወረራ ወይም ደግሞ የምድር ላይ ጦርነት እጅግ ኪሳራ ያለው ነው በማለቱ ከስራው ሊባረር ነው። ከላይ በምስሉ ላይ የምትመለከቱት የ40 ዓመቱ አሜሪካዊ ኢታማዦር ሹም ነው። እንግዲህ ለ40 ዓመት የጦር ልምድ ያለውን ሙያ በመጠቀም ምክር ሰጥቶ ነበር። በዛ ምክንያት ከስራው እንደተባረረ እየተነገረ ይገኛል። በሌላ በርካታ ዜናዎችን መለሳለሁ። በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። አጋችሁ ጉድ ኒውስ እና ባድ ኒውስ፣ ጥሩ ዜናና መጥፎ ዜና ይዤላችሁ መጥቻለሁ። ጥሩ ዜናው ምንድን ነው? ኢራን መርከቦች፣ ነዳጅ ጫኝ መርከቦች በሆርሙዝ እንደልባቸው እንዲያልፉ ልፈቅድ ነው ብላለች። የስ ከአሜሪካና ከእስራኤል ባለቤትነት ውጭ ያሉ ሌሎች ሀገራት መርከቦችና እንዲሁም ደግሞ የኢራንን ሕግ ለማክበር ሬዲ የሆኑ ሀገራቶች መርከቦቻቸውን በሆርሙዝ ሰርጥ እንደልብ እንዲያሳልፉ ልፈቅድ ነው ብላለች። ይህ ጥሩ ዜናው ነው። መጥፎ ዜናው ግን ይከበር ያለችው ሕግ ነው። ይከበር ያለችው ሕግ እንግዲህ ኢራን እያንዳንዱ መርከብ በሆርሙዝ ሲያልፍ ለእያንዳንዱ መርከብ $2 ሚሊዮን ለኢራን እንዲከፍል ሕግ አውጥታለች። ይህንን ሕግ ማክበር የሚፈልግና ይህን ሕግ ለማክበር ሬዲ የሆነ ብቻ
እንዲያልፍ ተብሏል። ይህ ማለት እንግዲህ አቮይድ ሊደረግ የማይችል $2 ሚሊዮን ተጨማሪ በየመርከቡ መምጣቱን ተከትሎ የዓለም ነዳጅ ዋጋ ከፍ ማለቱ የማይቀር ነው። እኛም ጋር ሲደርስ ከፍ ብሎ ይመጣል ማለት ነው። አቮይድ ሊደረግ የማይችል ወጪ መሆኑን ተከትሎ ይህን እንግዲህ ኢራን ላለፉት 47 ዓመታት በሁርሙዝ ሰርጥ ላይ ሲደረግ የነበረው ሆስፒታሊቲ አብቅቷል ብላለች። ሆስፒታሊቲ እንክብካቤና እንግዳ ተቀባይነትና የመሳሰሉ ነገራቶች አብቅቷል። ከዚህ በኋላ እንክብካቤውም ቀርቷል። እያንዳንዳችሁ ስታልፉ ለኢራን $2 ሚሊዮን ትከፍሏታላችሁ። ለግብፅ ስዊዝ ካናል እንደምታስከፍለው ሁሉ ግብፅ ላይ እስከ $10 ቢሊዮን በዓመት ባይደው ታስከፍላለች ግብፅ። እኛም እናስከፍላለን። ሁርሙዝ ከዚህ በኋላ የኛ ነው፣ ሌጂትሜት የኛ የሆነ ንብረት ነው። ማለፍ የፈለገ $2 ሚሊዮን ይዞ ይምጣ ብላለች ማለት ነው። ናው እናንተ ልጠይቃችሁ፣ $2 ሚሊዮን ተከፍሎ ነዳጁ ይምጣ ወይ? ያው የጨመረችውንም እንጨምር ወይ ነው ወይስ አይምጣ?